ውድ የሚዲያ ተከታይ ደንበኞች በሙሉ ዛሬ ደግሞ እንግዲህ ከሀበሻ ከእጽዋት ከምርምር ቦታ ነው የምንገኘው። በዚህ ከምርምር ቦታ እንግዲህ አንዳንድ እጽዋቶችን ላሳያችሁ ብዬ ነው። እንግዲህ እዚህ እጽዋት ምርምራችን እንግዲህ የተለያዩ እጽዋቶች አሉ። ይሄ እጽዋት እንግዲህ እንደምታዩት ትልቅ ይሆናል፣ ትንሽም ይሆናል፣ ፍሬ ያለው በጣም ከባድና ከባድ ነው። ለኪንታሮት ይሆናል። እንግዲህ ይሄ በሀገራችን ቆላ ደጋ የሚበቅል ነው። ሀበሻ የባህል ሕክምና እንግዲህ ብዙ እጽዋቶችን ይተክላል። የተለያዩ እጽዋቶችን የምናመጣ እንግዲህ እንደምታዩት ደግሞ ሀገር በቀል የሆነውን እንግዲህ ኮረሪማ ማለት እንግዲህ ይሄ በብዛት ሀገራችን እኛ ላይ ያለ ኮረሪማ ይታያችኋል። ይሄ እንግዲህ ኮረሪማ በብዛት እናመርታለን ማለት ነው። እንዲሁም ቡና በብዛት አለ። ይኸው ቡናው እንግዲህ በጣም ማፍራት ከምን በላይ ጀምሯል። ሀበሻ የባህል ሕክምና በተለያየ አካባቢ ያሉትን እጽዋት እያመጣን አልምተናል ማለት ነው። እንግዲህ ብዙ ነገሮች ነው ያሉ። እንግዲህ ያለውን ዛሬ እዩት ለማለት ነው። ይሄ ገጠመኝ አባሎ የደጋ አባሎ የቆላ አባሎ ይባላል። ግን ሰው ብዙ ጊዜ የቆላ አባሎ ብዙ ጊዜ የሚያውቀው የለም። ሰው ዝም ብሎ በስም ነው እንጂ ይሄ ግን ትክክለኛው የደጋ አባሎ ነው። ይሄን ይመስላል እንግዲህ እኔ ደግሞ የምታዩዋቸው ደግሞ እንግዲህ አቮካዶ በግብርና ተሰጥቼ ለሙከራ 4 ተክዬ እጹብ ናቸው። በጣም የመጨረሻ ላይ የሚገርም ነገር ነው። አያዙን ብታዩት በጣም ታሪክ ነው። ታሪክ ነው። በጣም የሚገርም ማለት ነው። እንግዲህ ብዙ ሰው እንግዲህ በጣም ብዛት ቢተክል ምን ያህል ይጠቀማል ማለት ነው። ይሄ ብታዩት እንግዲህ ልነግራቸው አልችልም። በጣም ከምንም በላይ ማለት ነው አርጎ እንደሚይዝ ብታዩት እጹብ ነው እውነት ለመናገር ማለት ነው። እንግዲህ ይሄ በጣም ከምንም በላይ እኔ ገርሞኛል። በቃ የመጨረሻ ላይ ማለት ነው። እና እንግዲህ ይሄ አምቡስ እንለዋለን። የተለያየ እንግዲህ እጽዋቶችን አብረን በመሀል ደግሞ እንግዲህ ቡና አለ፣ በብዛት አለ። ቡናው አሁን በጣም ከምንም በላይ መስጠት ጀምሯል ማለት ነው። ብዙ ናቸው እንግዲህ ቡናዎች እየሰጡ ነው። አሁን እንግዲህ ዘንድሮ በጣም ይሰጣል። በጣም ከምንም በላይ ማፍራት ጀምሯል ማለት ነው። ሀበሻ የባህል ሕክምና እንግዲህ ከተለያየ ቦታ እንደነገርኳችሁ እናመጣለን፣ እናጸድቃለን። ፍሬውን ነው ላፈራ ደግሞ ፍሬውን መጥቶ የወሰዱ የሚዞሩ ጓደኞች አሉ። እኛም ደግሞ እንግዲህ ያው ቦታ እንኳን አሁን በጣም ጨርሰናል ባለን ቦታ ላይ ወደፊት እንግዲህ ቦታ ጭማሪ ካገኘን ደግሞ ለማልማት ዝግጁ ነኝ ማለት ነው። ሀበሻ የባህል ሕክምና ዘመጋቢ ጥበባት እንግዲህ የእጽዋት ቦታ እንግዲህ ማንኛውም ሰው መጣችሁ መጎብኘት መመራመር ትችላላችሁ። የምትፈልጉትን ነገር እዛ ሌላ ቦታ ያጣችሁትን ደውላችሁ መኖሩን ካረጋገጣችሁ መጣችሁ ማየት ማወቅ ትችላላችሁ ማለት ነው። በሌላ እጽዋት በሌላ ፕሮግራም እስክንገናኝ ሰላም እንገናኝ። አመሰግናለሁ።